ኢትዮጵያ ከዜጎች የፈለገችውን ሁሉ በፈለገችው ጊዜና ሁኔታ የምታገኝ ሀገር ናት። ለሀገራቸው የተጠየቁትን ሁሉ ለመስጠት ወደ ኋላ የማይሉ ዜጎች ስላሏት በእጅጉም ኮርታለች። ከአድዋ እስከ ህዳሴ ግድብ፣ ከወገን ለወገን መረዳዳት እስከ አረንጓዴ አሻራ የዜጎችን ተሳትፎ ጠይቃ ከመሻቷ በላይ ተሳክቶላታል። ዛሬ የተደገመው ይኸው ነው። ኢትዮጵያ ኢትዮጵያዊ ዲሞክራሲን ማንበር፣ በግልጽና ዲሞክራሲያዊ ምርጫ መንግስትን መምረጥ፣ ህገ መንግስታዊነትን ጽኑ መሰረት ማስያዝ ትሻለች። ለዚህ ደግሞ ሰባተኛውን ሀገራዊ ምርጫ እንደ ትልቅ አጋጣሚ መጠቀም አስፈልጓት ነበር። በምላሹም ከ54 ሚሊዮን በላይ ዜጎች ለመራጭነት ተመዝግበው የምርጫውን ቀን ሲጠባበቁም ቆይተዋል። እነሆ የእናት ሀገር ጥሪን በመቀበል ዜጎች በነቂስ ወጥተው ሲመርጡ ውለው ሌሊቱንም አንግተውታል። በኢትዮጵያ የምርጫ ታሪክ ዜጎች ለረጅም ሰዓታት ተሰልፈው ድምጽ የሰጡበት ልዩ የምርጫ ዕለትም ሆኖ አልፏል። ምርጫው እንዳይካሄድ ባዳና ባንዳ ተቀናጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አልነበረም። ነገር ግን ኢትዮጵያ ለጠራችው ሀገር ወዳድ ኢትዮጵያዊ የማይቻል ነገር አልነበረምና በስኬት ተጠናቋል። ኢትዮጵያውያን በሰላማዊ መንገድ መርጠው ኢትዮጵያ አሸንፋለች። የኢትዮጵያን የዲሞክራሲያዊ ምርጫ ጥሪ ተቀብሎ ከንጋት እስከ ምሽት በመምረጥ ምላሽ ለሰጠው ሕዝብ ህገ መንግስታዊ ስርዓቱ እንዲጸናና ዜጎች በሰላም እንዲመርጡ ምቹ አውድ ለፈጠሩ የጸጥታ አካላት ወቅታዊና ትክክለኛ መረጃ በየደቂቃው ሲያደርሱ ለነበሩ የመገናኛ ብዙሃን ተቋማት እንዲሁም የምርጫውን ሂደት ለመሩ ላስተባበሩና ለታዘቡ ሁሉ ኢትዮጵያ ታመሰግናለች። የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ግንቦት 25 2018 ዓ.ም አዲስ አበባ ኢትዮጵያ